በዱር ህይወት ውስጥ አንበሶች ጥቃትን ከከፈቱ ውጤቱ በሰከንዶች ውስጥ መታየቱ የማይቀር ነው። ምክንያቱም ለሰለባቸው የማሰቢያም ሆነ የማምለጫ ሁለተኛ እድል ብሎ ነገር አይሰጡም። አንበሶች የሚያድኑትም ሆነ እንደ አቦ ሸማኔዎችና ግስላዎች ያሉ ጠላቶቻቸውን የሚያስወግዱት እንዴት ነው? ሰላም ጤና ይስጥልን። በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች እንደምን ቆያችሁልን? ዛሬ 10 በካሜራ እይታ ውስጥ የቀሩ እጅግ አስገራሚና ልብ አንጠልጣይ የሆኑ አንበሶች ያደረሷቸው ጥቃቶችን እየተመለከታችሁ ፍጥነት፣ የቡድን ስራና ዘዴ እንዴት ተቀናጅተው በዱሩ ህይወት ውስጥ ውጤት እንደሚያመጡ በገዛ አይናችሁ እንድትመሰክሩ መሰናዷችንን ከሽነን በቀኑ ከተፍ ብለናል። ቻናላችንን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር በማድረግ አብሮነታችሁን እንድታሳዩን እንዲሁም ከየት ሀገር ሆናችሁ ቪዲዮውን እንደምትመለከቱት ኮሜንት እንድታረጉልን በትህትና እየጠየቅን ወደ ቪዲዮ እናልፋለን። ጅቦች ደፋር ጥንብ አንሳዎች ሲሆኑ በአብዛኛው ከአንበሶች ምግብ ለመስረቅ ይሞክራሉ። ሆኖም ይህ ልማዳቸው እጅግ አደገኛ ነው። አንበሶች እንደዚህ አይነቱን የጅቦች ድርጊት ችላ የማይሉት ሲሆን ምላሽ የሚሰጡትም በጉልበት ነው። አንድ ወንድ አንበሳ በክብደቱም ሆነ በጥንካሬው ከጅብ ጋር ሲነጻጸር ስለሚበልጥ በአንድ ኃይለኛ ምት ብቻ የሞትን ጽዋ ሊያስጎነጨው ይችላል። አንበሶች በጅቦች ጎሬ አቅራቢያ ድምፃቸውን አጥፍተው በማድባት ያለምንም ማስጠንቀቂያ ጥቃትን ሲፈጽሙ የታዩባቸው አጋጣሚዎች አሉ። እንደዚህ አይነቱ የአንበሶች ጥቃት የቁጣ መገለጫ ሳይሆን ተቀናቃኞቻቸውን በመቀነስ ምግብ የሚያገኙበትንና ግዛታቸውን የሚቆጣጠሩበትን አጋጣሚ የሚያሰፉበት ዘዴ ነው። በዚህ ቪዲዮ ላይም 3 ጅቦች አንድን በአንበሶች የታደነ ጉማሬ ከበው ሲያጣጥሙ እንመለከታለን። ሆኖም ሁኔታዎች በፍጥነት ይዘታቸውን ቀይረው ወደ ሞት ደጅ ዳርዳር ይላሉ። ምክንያቱም የጅቦቹን ስርቆት ያየ አንድ ወንድ አንበሳ ያለማመንታት ጥቃት ለማድረስ ከተፍ ይልባቸዋል። ከዚያም አንዱን ጅብ ለመቀጣጫ ይመስል አፈፍ አርጎ በጥርሶቹ በማነቅ እስከ ወዲያኛው ያሰናብተዋል። አንበሶች ከጅቦች ጋር የሚያደርጉት ፍልሚያ በአብዛኛው በሞት የሚጠናቀቅ ሲሆን ለአንድ ወንድ አንበሳ ተቀናቃኞቹን ማስወገድ ምግብ ከመመገብ እኩል ዋጋ ያለው መሰረታዊ ነገር ነው። ይህ ቪዲዮ አንድ ወንድ አንበሳ በድንገት አንድን የዱር ውሻ አፈፍ ሲያደርገው የሚያሳይ ድራማዊ ትዕይንት ነው። ውሻው ከአንበሳው ለማምለጥ የአቅሙን ቢፍጨረጨርም ግን ረፍዶበታል። የውሻው አጋሮችም አንበሳው ዙሪያ ላይ ርቀታቸውን ጠብቀው ጓደኛቸውን ለማስለቀቅ መጣጣር ይጀምራሉ። በአብዛኛው የዱር ውሾች በግዙፍ አዳኝ የተያዘ አጋራቸውን ነፃ ለማውጣት የአዳኙን ትኩረት በዙሪያው ሆነው ለመከፋፈል ጥረት ያደርጋሉ። ነገር ግን ይህ ዘዴያቸው በዚህ ግዙፍ አንበሳ ላይ ሊሰራ አልቻለም። እንዲያውም አንበሳው በዙሪያው የሚንጫጩትን ውሾች በመናቅ ነገሬም ሳይላቸው ተጠቂውን ይዞት ዘወር ይላል። ጅብ ከሄደ ውሻ ጮኸ እንዲሉ የዱር ውሾቹ ጩኸት ጓደኛቸውን ማዳን ያልቻለ እንዲያው ከንቱ ልፋት ሆኖ ይቀራል። በአፍሪካ ጫካዎች ውስጥ አንበሶች የበላይ ሲሆኑ በተደጋጋሚ እንዳስመለከትናችሁ አደንን የሚከውኑት ምግብን ለማግኘት ብቻ አይደለም። አንዳንዴ ትላልቅ የድመት ዝርያዎችን ይገላሉ። አንበሶችና ግስላዎች በተለይም በተመሳሳይ አካባቢ ላይ ሲኖሩ አንበሶች የአደን ፉክክርን ለመቀነስ በሚል ይገሏቸዋል። ግስላዎች ዛፍ ላይ ወጥተው ያደኑትን እንስሳ በመደበቅ የተካኑ ናቸው። ሆኖም ይችሎታቸው ሁሌም ደህንነታቸውን ለመጠበቅ አያስችላቸውም። በዚህ ቪዲዮ ላይ
አንድ ግስላ በአንበሶች ተከቦ እናያለን። ሦስቱ ሴት አንበሶች ግስላውን ከበው መፈናፈኛ ብለው ነገር አሳጥተውታል። ግስላውም ማድረግ የሚችለውን ብቸኛ ነገር ይኸውም በጀርባው ተንጋሎ የመዳፍ ጥፍሮቹንና ጥርሱን በቁጣ በመግለጥ በአቅሙ ራሱን ለመከላከል ተሰናድቷል። በድንገትም የመንጋው ወንድ አንበሳ መጥቶ በኃይለኛው ይነክሰዋል። ነገር ግን ቀጥሎ የተፈጠረው ነገር ያልተጠበቀ ነበር። ሴት አንበሶቹ ወንድ አንበሳውን ከግስላው ላይ እንዲያፈገፍግ በማድረግ እንደ ገላጋይ መሃል ይገባሉ። ይህን ያደረጉትም ምናልባት የእናትነት ደመ ነፍሳቸው አራርቷቸው የፍልሚያው ውጥረት ግራ አጋብቷቸው አሊያም ደግሞ የወንድ አንበሳውን ቁጣ ለማብረድ ይሆናል። ይህ ክስተትም አውሬ ለአውሬ ትዛዘናል እንዴ የሚል እንቆቅልሻዊ ጥያቄን አስነስቶ የሚያልፍ ነው። እርስ በርስ መጣላት አንዳንዴ በዱር ሕይወት ውስጥ ለባላንጣ በርን የሚከፍት እኩይ ክስተት እንደሆነ በዚህ ቪዲዮ ላይ እናስተውላለን። ሁለቱ ወንድ ኢምፓላዎች ከሴቶቹ መካከል የግብረ ሥጋ ግንኙነት ለኔ ነው የሚገባው በሚል ቀንዶቻቸውን አቆላልፈው የለየለት ፍልሚያ ውስጥ ገብተዋል። በዚህ የተነሳም ትኩረታቸው በመሰረቁ በዙሪያቸው የሚያዣብበውን አደጋ አላስተዋሉትም። ጸባቸው እየተካረረ ሲመጣም በአካባቢው አድብታ የነበረች አንበሳ በፍጥነት ተወርውራ አንዱን ኢምፓላ አፈፍ ታደርገዋለች። ከዚያም የአንበሶች የግድያ መሳሪያ የሆነውን ማነቅ በመጠቀም ከቡድን አጋሮቿ ጋር አደኑን ትቋጨዋለች። አንበሶች አቦ ሸማኔዎችን የሚያድኗቸው ሊመገቧቸው በማሰብ ሳይሆን ተቀናቃኞቻቸውን ለመቀነስ በመወጠን ነው። በሌላ አነጋገር አቦ ሸማኔዎች የአንበሶች ተቀናቃኝ እንጂ የምግብ አደን ኢላማቸው አይደሉም። በአብዛኛው እድገታቸውን የጨረሱ አቦ ሸማኔዎች በአንበሶች የሚጠቁና የሚገደሉ ሲሆን ከሞቱ በኋላ አንበሶቹ ሬሳቸውን አንዴም እንኳን ሳይበሉት ትተውት ይሄዳሉ። ትልቁ አደጋ የሚያንዣብበው በአቦ ሸማኔ ግልገሎች ላይ ሲሆን በሴሬንጌቲ ጥብቅ ደን ውስጥ ከ4 ግልገሎች 3 የሚሆኑት የሚሞቱት በአዳኝ እንስሳት በተለይም በአንበሶች ጥቃት ነው። በዚህ መንገድም አንበሶች ታዳጊ የሆኑና የወደፊት ጠላቶቻቸውን ከዱር ሕይወት ይቀንሳሉ። በዚህ ቪዲዮ ላይ 3 ወንድ አቦ ሸማኔዎች ምናልባትም በግዛት ጉዳይ አሊያም በአቅራቢያቸው በምትገኝ ሴት አቦ ሸማኔ የትገባኛለች ጥያቄ ምክንያት ሞት ቀረች ጸብ ውስጥ ገብተው እንመለከታለን። ነገር ግን ጸባቸው ላይ ያተኮሩት አቦ ሸማኔዎች በቅርብ ርቀት ላይ ያዩአቸው ያሉትን 2 ወንድ አንበሶች አላስተዋሏቸውም። ከዚያም አንደኛው ወንድ አንበሳ ገላጋይ ይመስል መሃላቸው ገብቶ ከበተናቸው በኋላ አንደኛውን አቦ ሸማኔ አንቆ በሞት ይሸኘዋል። አቦ ሸማኔዎች ለፍልሚያ ሳይሆን ለፍጥነት የተገነባ ተፈጥሮ ያላቸው በመሆኑና የጥንካሬ እጥረት ስላለባቸው ራሳቸውን ከአንበሶች በፍጹም መከላከል አይችሉም። ጎሾች እጅ በቀላሉ የማይሰጡ ጠንካራ ታዳኞች ናቸው። ክብደታቸው ከ500 እስከ 900 ኪሎ ግራም የሚመዝን ሲሆን ተፈጥሯቸው ልክ እንደ ጦር ታንክ ለየት ባለ ጥንካሬ የታጀበ ነው። ቀንዶቻቸው እጅግ ጠንካራ ከመሆናቸው የተነሳ በቀላሉ የባላጋራዎቻቸውን አጥንት ለመስበር የሚያስችሏቸው ሲሆን አንበሶችን በመግደል የታወቁ ናቸው። የሚያስደንቀው ያላቸው ኃይል መኪኖችን ጭምር ለመገልበጥ የሚያስችል መሆኑ ነው። ጎሾች በዚህ ልክ አደገኛ ቢሆኑም ግን አንበሶች እነሱን ከመዳፈርና ዋና የምግብ ምንጫቸው አድርገው ከማደን ወደ ኋላ አይሉም።
ምክንያቱም አንድ ጎሽ ለቀናት ሙሉ የአንበሳ መንጋን መመገብ የሚችል ቀለብ በመሆኑ ነው። በዚህ ቪዲዮ ላይ ሁለት አንበሶች ወደ አንድ ብቸኛ ጎሽ አድብተው ሲጠጉ እንመለከታለን። ወንዱ አንበሳ ጥቃት ለመፈጸም ከመጣደፍ ይልቅ በእርጋታና በትዕግስት የጎሹን የመጀመሪያ የመልስ ምት እንቅስቃሴ ምልክት ማጤን ይጀምራል። ጎሹ ለማምለጥ ሙከራ ማድረግ ሲጀምርም አንበሳው ዘሎ ጀርባው ላይ ጉብ በማለት ነክሶ ይዘዋል። የሰውነቱን ክብደትና ጥንካሬውን በመጠቀምም ካፈረጠው በኋላ አንገቱ ላይ በጥርሶቹ የፊት ጥኝ ይዞ ያንቀዋል። አንድ እድገቱን የጨረሰ አንበሳ ከ200 ኪሎ ግራም በላይ ሊመዝን የሚችል ሲሆን ግዙፍ የሆኑ ታዳኞቹን በቁጥጥሩ ስር ለማድረግ ክብደቱ ቁልፍ ሚና ይጫወታል። በዚህ ቪዲዮ ላይ እንደተለመደው አንድ የአንበሳ መንጋ የሜዳ አህያን ለማደን እቅድ ነድፎ ሲንቀሳቀስ እንመለከታለን። በርካታ ሴት አንበሶችም እቅዱን እውን ለማድረግ በተን ብለው ቦታቸውን በመያዝ እያደቡ ነው። የአባሮሹ ፊሽካ ሲነፋም የሜዳ አህዮቹ ደንብረው በአራቱም አቅጣጫ ይበታተናሉ። አንዷ ሴት አንበሳም ከቡድኑ የተነጠለን የሜዳ አህያ የሰርከስ ትርኢት በሚመስል መልኩ እላዩ ላይ ወጥታ ወደፊት በመገልበጥ እንደተለመደው ጉሮሮ ላይ በጥርሶቿ ታንቋለች። ከዚያም የተቀሩት የቡድኑ አጋሮቿ መጥተው የሰዶ ማሳደዱን ፍጻሜ በጥቂት ሴኮንዶች ውስጥ ይቋጩታል። ይህ ትዕይንትም አንበሶች በዱር ውስጥ በሕይወት ለመቀጠል ትዕግስትን፣ ቅንጅትንና በህብረት መስራትን እንዴት እንደሚጠቀሙበት የሚያረጋግጥ ግሩም ማሳያ ነው። ቤተሰቦች አሁን በምናስመለክታችሁ ድንቅ ትዕይንት ላይ የአንበሶችን የመስፈንጠርና የፊት እግሮቻቸውን ለአደን የመጠቀም ችሎታ ማስተዋል ትችላላችሁ። ሴት አንበሳዋ ጢሻው ውስጥ ድምጿን ዋጥ አድርጋ በማድባት ትክክለኛውን የአደን ቅጽበት በመጠባበቅ ላይ ናት። አንበሳዋ በአካባቢው ከሚያልፉት ኢምፓላ የተሰኙ የአጋዘን ዝርያዎች መካከል ደካማውና ደንባራው የቱ እንደሆነ ደመነፍሳዊ ጥናቷን ካደረገች በኋላ ካደባችበት በመስፈንጠር ልቧ ያሻውን ታዳኝ በቁጥጥሯ ስር ታደርገዋለች። ምንም እንኳን ኢምፓላዎች በቅጽበት ተስፈንጥረው የማምለጥ ብቃት ቢኖራቸውም ግን ሴት አንበሷ የነበረችበት ርቀት በጣም ቅርብ ስለነበር አደኗን በስኬት ታጠናቅቃለች። ይህ ቪዲዮ ደግሞ አንድ የአንበሳ መንጋ አባላት አንድን የሜዳ አህዮች ቡድን ለማደን ዝግጅት ሲያደርጉ ያስመለክተናል። አንዳንዶቹ የአንበሳ መንጋው አባላት ድምጻቸውን አጥፍተውና ቦታ መርጠው ማድባታቸውን ይያዙታል። ከቅጽበቶች በኋላም የሰዶ ማሳደዱ አባሮሽ አሃዱ ይባላል። በውጤቱም አንድ ከቡድኑ የተነጠለ የሜዳ አህያ በአንበሶቹ ቁጥጥር ስር ይወድቃል። የሜዳ አህያው በአራቱም አቅጣጫ ስለተከበበ ማምለጥ ብሎ ነገር የሚያስበው ሳይሆን የሚያልመው የቁም ቅዠት ይሆንበታል። በመጨረሻም አንዷ አንበሳ የዘረሩትን ማዕድ እስትንፋስ እስከ ወዲያኛው ለማቋረጥ አንገቱ ላይ በጥርሶቿ ይዛ ትግሉን በመቋጨት ሞቱን ታፋጥነዋለች። በዚህ አሳዛኝ ቪዲዮ ላይ ደግሞ አንድ የዱር ውሾች ቤተሰብ አዲስ ጎሬን ፍለጋ
በመንገድ ላይ ሲኳትኑ እናያለን። ነገር ግን በተለይም በአንበሶች ግዛት አካባቢ እንደዚህ አይነቱን ጉዞ ማድረግ ከፍተኛ አደጋ አለው። ብዙም ሳይቆይ በአካባቢው ላይ 2 ወጣት ወንድ አንበሶች ብቅ ይላሉ። ከውሾቹ መንጋ መካከልም አንዱ ቡችላ ተነጥሎ ወደ ኋላ በመቅረቱ በፍጥነት አንበሶቹ ይጠጉታል። ከዚያም አንደኛው አንበሳ ቡችላውን አፈፍ ካረገው በኋላ ጢሻው መሃል ላይ ጥለዋል። ከጥቂት ሴኮንዶች በኋላም አንበሳው በአድቃቂ ንክሻው ምስኪኑን ቡችላ ዓለም በቃ ይለዋል። በሚያሳዝን ሁኔታም ቡችላው ላይመለስ አይኖቹን ከድኖ በሞት ያሸልባል። ክቡራንና ክቡራት በመላው ዓለም የምትገኙ የሎቮፒያ ቲዩብ ቤተሰቦችና ተከታታዮች አንበሶች የዱር ሕይወታቸውን የሚመሩት በምን አይነት መልኩ እንደሆነ በካሜራ እይታ ውስጥ በቀሩ ድንቅ ትዕይንቶች እንዲያስቃኘናችሁ ሌሎች ተጨማሪ ልብ አንጠልጣይና እውነተኛ የሆኑ ክስተቶችን ለማየት ያልተቀላቀላችሁን ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እንዲሁም ቪዲዮውን ላይክ እና ሼር በማድረግ አብሮነታችሁን እንድታሳዩን በአክብሮት እየጠየቅን ለዛሬ አበቃን። በሌላ ምርጥ ቪዲዮ ተመልሰን እስከምንገናኝ ቸር ቆዩልን።